ቅዱስ ገብርኤል በጣም ደግ ነው። ቁጡ እንዳይመስላችሁ ማለት ነው። ሚካኤል ደግ፣ ገብርኤል ቁጡ ያደረገው ማን እንደፈጠረው አይታወቅም። ይሄ አንድ ሞኝ የተከለውን 50 ሊቃውንት አይነቅሉትም ይባላል በእውነቱ ማለት ነው። ይሄ በፍጹም ቅዱስ ገብርኤል በጣም ቸር፣ ደግ፣ ሩህሩህ ነው። እንዲያውም ቁጣውን አውቃችሁ ከምትሰበሰቡ ደግነቱን አውቃችሁ ብትሰበሰቡ የምፈልገው ማለት ነው። በጣም ሩህሩህ መልአክ እንደሆነ ያንን አውቃችሁ ትርፋችሁን ስታውቁት ደስ ብላችሁ ትመጣላችሁ። እንደገና ደግሞ ለምን ተብላችሁ ብትጠየቁ ለልጆቻችሁ መልስ ትሰጣላችሁ ማለት ነው። ቤተክርስቲያን በልማድ የምታደርገው ነገር ስለሌለ ቅዱስ ገብርኤል ሆይ በሉላችሁ የተሰጠህ ክብር ታላቅ ነው። እሺ ይሄንን እንማማራለን። ይሄ የተናገረው ቅዱስ ኤፍሬም ሶርያዊ የሚባል የቤተክርስቲያን አባት ሁልጊዜ በምትጸልዩበት በረቡዕ ውዳሴ ማርያም ላይ ያለ ኃይለ ቃል ነው ማለት ነው። እና ቅዱስ ኤፍሬም እመቤታችን ባመሰገነበት ቅዱስ ገብርኤልን አመስግኗል። ማመስገን አንድ እግዚአብሔራዊ ባህሪ ነው። ክብር ከዚህ በኋላ ግን ሳልጨርስ እልል እንዳትሉ፣ ምክንያቱም ሰዓታችን ያልቅብናል ማለት ነው። ስለዚህ አሁን ወደ ትምህርታችን ስንሄድ በቤተ ክርስቲያን ክብር ሰው ራሱ ማመስገን አለበት። ክብር የሚገባውን ማመስገን አለበት። እግዚአብሔር ሰውን እንድናመሰግን የማያመሰግን ሰው ከሃዲ ነው በእውነት ማለት ነው። እንኳን እግዚአብሔርን እንኳን የእግዚአብሔርን ቤተሰቦች እንኳን ድንግል ማርያም እንኳን ቅዱስ ገብርኤል ሰውን እንኳን መልካም ሰርቶ የማያመሰግን ሰው የክፉ ነው። ክብር ወስብሐት ለኩሉ ዘሰናይ ምግባሩ እመኒ አረማዊ ወእመኒ አይሁዳዊ። ሮሜ ምዕራፍ 2 ቁጥር 10 ላይ አረማዊም ቢሆን አይሁዳዊም ቢሆን መልካም ላደረገ ሁሉ ምስጋና ይገባዋል። መልካም ላደረገ ሁሉ ምስጋና ይገባዋል። እና ሁላችሁ እግዚአብሔር ይስጥልኝ ማለትን መልመድ ይገባል። በእውነቱ ማለት ማመስገን ሰው ለሰራው ስራ ምስጋና ይፈልጋል። ያችን ሰርቶ ሲሰራ ወድስ ወለሰው በዘይኮነ ድሎቱ ሰውን በማይገባውም ቢሆን እንኳን አመስግነው ይላል መጽሐፍ። ሰውን በማይገባውም እንኳን ቢሆን አመስግነው። በማይገባው ስታመሰግነው የሚገባው ይሆናል ማለት ነው። አሁን እኮ መመሰጋገን ስለቀረ ነው ጠብ እየነገሰ ያለ ማመስገን ስለማንወድ። ምስጋና እንፈልጋለን ግን ስናጣው ጠብ እንፈጥራለን። እኛ ምስጋና መፈለግ የለብንም እንጂ ሰዎችን ግን ምስጋና መስጠት ግን አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎችን ያመሰግናቸው ነበር አይደለም? ቅዱስ ጴጥሮስን ብፁዕ ነህ ብሎ ሌላ ቀን ሰይጣን ነው ይለዋል። ያመሰግነዋል፣ መልሶ ደግሞ ይነቅፈዋል። ሰው መመስገን ሲገባው ማመስገን እጅግ በጣም መልካም ነው። ቅዱስ ጳውሎስ እናንተ የቆሮንቶስ ሰዎች ለእኔ እኮ አክሊሌ ናችሁ ይላቸዋል። ዝቅ ብሎ ደግሞ እናንተ የምትሰሩትን ኃጢአት ደግሞ አሕዛብ እንኳን አይሰሩትም ይላቸዋል። ሰው ሲነቀፍም ተመስግኖ ነው። ስለዚህ ማመስገን ሰውን እንኳን ቅዱሳንን ሰውን እንኳን እንድናመሰግን እግዚአብሔር አዞናል። ያንን ነው አብርሃምን ያመሰገነ እግዚአብሔርን ያመሰግናል። አብርሃምን የረገመ እግዚአብሔርን ይረግማል። ዋጋችንም ይኸው ነው። ስለዚህ አንድ ልናመሰግናቸው ከሚገቡ እግዚአብሔር ከፈጠራቸው ፍጥረታት አንዱ ቅዱስ ገብርኤል ነው። ቅዱስ ገብርኤል ለምንድን ነው የተሰጠህ ክብር ታላቅ ነው የምንለው ስንል ብዙ በቤተ ክርስቲያን ውስጥ ብዙ ጉዳዮችን የሚያከናውን መልአክ ነው። የመጀመሪያው ቅዱስ ገብርኤል ሁከትን በማራቅ ጸጋ የተሰጠው መልአክ ነው። ሁከትን በማራቅ አሁን ለዚህ ተመልከቱ። መፍትሄ አሁን እያንዳንዱን ነገር ድርሻውን ስናውቅ አይን እንደሚያይ ብቻ ከሰማ ካወቅን በአይናችን እናይበታለን ማለት። የቅዱሳን መላእክትንም ድርሻቸውን ስናውቅ የዚያን ድርሻ አውቀን እንለምናቸዋለን። እነዚያ ጉዳዮች ሲደርሱብን እነሱን እንጠራለን። ያንን ደግሞ እግዚአብሔር ይፈጽምልናል። ለምን? ጸጋውን የሰጣቸው እግዚአብሔር ስለሆነ። እግዚአብሔር ደግሞ ሰዎች ላይጠቀሙበት ለፍጥረት ጸጋ አይሰጥም። ፀሐይን ብርሃን ሲሰጣት ከብርሃኗ እንድንጠቀም ስለሆነ ለቅዱስ ገብርኤል ጸጋዎቹን ሲሰጥ ከቅዱስ ገብርኤል ጸጋ እንድንሰጥ ነው። እግዚአብሔር እሱ ወደ ፈጠራት ፀሐይ ወጥቼ በመሞቄ ለምን ትሞቃታለህ ብሎ እንደማይፈርድብኝ ቅዱስ ገብርኤልን እግዚአብሔር ጸጋ ሰጥቶታልና ወደ ቅዱስ ገብርኤል ተጠግቼ በመጠቀም እግዚአብሔር ደስ ይለዋል እንጂ ሊፈርድብኝ አይችልም። እግዚአብሔር ሰማይን በማመስገን ይህንን የጠራ ሰማይ የፈጠረ እግዚአብሔር ይመስገን እንድን ነው የሚያደርገኝ። አርያ ቅዱስ ገብርኤል አንዱ ሁከትን የሚያደርግ